ማህሌትን ደርሶባት ይዟታል ማለት ነው። ከኋላ እየመጡ ነበረ። እሷም እንግዲህ ሲያንቀሸቅሻት ወደ ቤት ቀጥ ብላ መጣች ማለት ነው። እንግዲህ አድብልብል ቅድስት ጋ ደወለና እንዳትደንግጪ ማለት ወደ ቤት እየመጣች ነው፣ በሩን ክፈችለትና በሩን ዝጊ፣ እኛ ከኋላ እንዳትፈሪ በማለት እንግዲህ ለቅድስት ስነገራት ቅድስት በጣም ደንግጣ ነበረ። እንደዛው እነሱ ከኋላ በቅርበት ደርሶባት ነበረ። ልክ በሩን ከፍታ እኔን አስወጥተሽኝ ባሌን የት አደረግሽው? አሁን ቤት እመቤት ሆንሽ እያልሽ እያለ እንግዲህ ከኋላ አደበልብል መጥቶ ያዛት ማለት ነው። ይዟት ወደ ውስጥ አስገባት። እንግዲህ ለምንድን ነው ያስገኝ? እኔን ለምንድን ነው እየፈለግከኝ? ምን ላድርግልህ? ለምንድን ነው የምትዘኝ? ብላ በመጠየቅ ወንድሜ የት እንዳለ እንድትነግርኝ እንድትናዘዥ ይፈልጋለሁ በማለት እንግዲህ እጅና እግሩን ይዟታል ማለት ነው። እስር አድርጎ ይዟታል። ለምንድን ነው እኔ የት እንዳለ አላቅም፣ እኔ የማውቀው ምንም ነገር የለም ትሏለች ማለት ነው። እና ቤቱ እንደ ያልተሸጠ እንዴት አወቅሽ? ይላታል ማለት ነው። እንግዲህ ቅድስትዬ ማድበልበል ደውሎ ሲነገራት በጣም ደንግጣ ነበረ ማለት ነው። ለምንድን ነው የመጣችሁ ብላ ደንግጣ ነበረ። ዝም ብለሽ በሩን ክፈችና አስገቢ እያለን ነበረ። እንግዲህ እዚህ ጋር ቦርሳን ከፍታ ልክ ወረቀቱ ልትሰጣት ስትለው አደበልብል እንግዲህ ከኋላ መጥቶ ያዝ አደረጋት ማለት ነው። ጊዜ ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። አደብልብል እንግዲህ ይዟት ወደ ውስጥ አስገብቷት አስቀምጧት እንግዲህ እጅና እግሩን እስር አድርጎ አስቀምጧታል ማለት ነው። ምክንያቱም ብሩክ የት እንዳለው በደንብ ታውቃለች። ስለምታውቀው ደግሞ መናገር አለባት፣ እንድትናገር እፈልጋለሁ፣ መናዘዝ አለባት በማለት እንግዲህ ባዶ ክፍል ውስጥ አስቀምጧት እጅና እግሩን አሰራት ማለት ነው። ኤፍራታ እንግዲህ አብራ መታ ነበረ። ኤፍራታ አብራ ስትመጣ ደግሞ ስልክ ደውሎ እፈልግሻለሁ፣ ቀሪ ብርሽን እሰጥሻለሁ ብሎ ነው እንዲለያት ያደረጋት ማለት ነው። እንግዲህ እዚህ ጋር እጅና እግሯንም አስሯታል። ያለውን ነገር እንድትናገሪ ይፈልጋለሁ እያላት ነው ማለት ነው። እሷ ግን ምንም አላቅም በማለት እየተከራከረችው ነበረ ማለት ነው። በመጨረሻ እንግዲህ አድብልብል እፍራታን ቀጥሯት ስለሆነ ግዴታ እፍራታ ጋር መሄድ ስላለባት እዛው ትቆይ ብሎ ለቅድስት እኔ እፍራታ ጋር ደርሼ ልምጣ፣ ቦርሳውንና ስልኳን እዛ ክፍል አስገብተ ቆልፍበት ብሎ ለቅድስት ይነግራታል ማለት ነው። ቅድስትዬም ወስዳ ቦርሳውንና ስልኳን ሌላ ክፍል ውስጥ አስገባች። እሱ እንግዲህ ቀጥታ ወደ ኤፍራታ መሄድ አለበት። ወደ ኤፍራታ ሲሄድ እንግዲህ ኤፍራታ ረጅም ሰዓት ጠብቃለች ማለት ነው። ዳታ እንግዲህ በጣም አሰቃይታት ነበረ። ከዚህ በኋላ በጣም አሰቃይታት ነበረ። የእሷን ቂም ልትወጣበት ትፈልጋለች ማለት ነው። ማንም ሰው ምንም እንዳያደርጋት የኛ ልንጎዳት አልመጣንም፣ ስለ ብሩክ እንድትናገር ነው እንጂ በምንም ጫፏን ልንነካት አንችልም በማለት እንግዲህ ተናገረ ማለት ነው አድብልብል። እንግዲህ እሷም መናገር አልፈለገችም። አድብልብል ደግሞ ግዴታ ኤፍራታ ጋር መሄድ ስላለበት መጣው ጠብቁኝ፣ እዚህ እንዳትሄዱ እዚሁ ጠብቁኝ በማለት ወደ ኤፍራታ ሄደ። ኤፍራታ እንግዲህ ቁጭ ብላ እየጠበቀችው ነበረ ማለት ነው። ስትጠብቃ ጠብቃ በረጅም ሰዓት ቆይቷታል ማለት ነው። ቅድስትዬ በጣም ጨንቋታል። ለምንድን ነው ይሄ ግን አያስጠይቀንም ወንጀል አይደለም በማለት በጣም ተጨንቃለች ማለት ነው። ቅድስት እኛ ምንም ልናደርጋት አንችልም በማለት እንግዲህ እነ ሞገስ ይነግሮታል ማለት ነው። ኤፍራታ እንግዲህ እዚህ ቁጭ ብላ አደብልብልን እየጠበቀችው ነው። ምክንያቱም ቀጠሯት ስለነበረ ገንዘብ ሰጥሻለሁ፣ ቀሪ ብር አለሽ እኔ ጋ ብሎ ነው የጠራት ማለት ነው። እንግዲህ ሲሄድ በጣም አቆየሁብሽ አይደለ እያላት እየነገራት እንግዲህ በጣም ቆንጆ ታውቃለሽ አይደለ አሳ መሳይ እኮ ነሽ በማለት እንግዲህ ብዙ ነገር እያላት ነበረ ማለት ነው። እሷም በመሽኮርመም እንግዲህ እየቀለድክብኝ ነው እንዴ አደብልብል ትለዋለች ማለት ነው። አረ እየቀለድኩ አይደለም እውነቴን ነው ምልሽ፣ ለምንድን ነው የሚቀልደው በማለት እንግዲህ ይነግራታል ማለት ነው። እሺ እንደዛ ከሆነ አመሰግናለሁ ትላለች ማለት ነው። በመጨረሻ እየዘፈንላት ነበረ። ሲዘፍንላት እንግዲህ በጣም ደስ ብሏታል ማለት ነው። ኤፍራታ በጣም ደስ ብሏት ሲዘፍንላት ከዛ ከዘፈነላትን በኋላ በቃ ቀሪ ብርሽን ልስጥሽ እያለ እጁ ወደ ኪሱ ሊከት ሲል አይ ተው ሌላ ጊዜ ትሰጠኛለህ በማለት እንግዲህ እጁን መለስ አደረገና እኔ የሆነች ጥንጥዬ ቀጠሮ አለችኝ እዛ መሄድ አለብኝ ኤፍራታ፣ እንደዋወላለን እንገናኛለን በማለት ብድቅ ብሎ እንግዲህ ስሟት ካጠገቡ ሄደ ማለት ነው። ኤፍራታ እንግዲህ በጣም ደስ ብሏታል። ወደ ቤት ሄደች። ጊዜ ዝና እንግዲህ ደውለዋት ለምንድን ነው እየጠፋችሁ ማለት ለምንድን ነው ስልኩን ዘጋችሁ ብሎ ሲጠይቃት እኔ እንጃ አላቅም ትሏለች ማለት ነው።
ዛሬ አንቺ የት ነበርሽ? አብራችሁ አልነበራችሁም እንደ ሄዳችሁት ብሎ ይጠይቃታል የዝና ማለት ነው። አይ እኔ አብራት አልሄድኩም፣ አደብልብል ደውሎልኝ ተመልሼ እሱ ጋር ሄጄ ነበረ አላወቅኩም ትለዋለች ማለት ነው። አደበልብል አንቺን ሊያገኝሽ የቻለበት ምክንያቱ ምንድን ነው በማለት ይጠይቃታል ማለት ነው። ሲጠይቃት ስለወደደኝ ነው ብላ መልስ ትሰጠዋለች ማለት ነው። ከዛ በመሳቅ እንዴት እንደዚህ ሊሆን የቻለው የሆነ ነገር አለማ በማለት እንግዲህ የዝና ለኤፍራታ መልስ ይሰጣታል ማለት ነው። አደብልብል እንግዲህ ከኤፍራታ ጋር ጨርሶ መጥቷል ወደ ቤት ማለት ነው። ወደ ቤት ሲመጣ እንግዲህ ዳታ እንግዲህ በጣም አሰቃይታት ስለነበረ ከሷ ጋር ነበረች፣ ከሷ ነው የቆየችው ማለት ነው። በመጨረሻ ዳታ ስተሰቃያት እንግዲህ ለአደብልብል ሁሉንም ነገር እናገራለሁ በማለት እንግዲህ ምንም እንዳታረግኝ ትላለች ማለት ነው። አደብልብል እንግዲህ ተመልሶ መጥቷል ማለት ነው። እንግዲህ እናገራለሁ ያልሽው መናገር የፈለግሽው ነገር አሁን እንዴት ትናገረኝ ይፈልጋለሁ። ብሩክ እኮ ምንም ቢሆን ባልሽ ነው። አንድ አልጋ ላይ እኮ ተቃቅፋችሁ ተኝታችኋል። አያዛዝንሽም? ይሄ እንደዚህ ወጥቶ መቅረቱ አያዛዝንሽም? አታዝኝለትም? ምንድን ነው? ባልሽን እኮ ነበረ በማለት እንግዲህ አደብልብል ብዙ ነገር እየነገራት ነው። እኔ ምን ማቆት አረግ የለም ታዲያ እኔ ምን ላድርጎ በማለት ትመልሳለች ማለት ነው። አንቺማ የሚታቂ ነገር አለ በማለት እሱ መልስ ይሰጣታል ማለት ነው። ቅድስትዬ እንግዲህ አደብልብል ሂጂ ምሳሌም ነገር ተዩና ምሳሌ ጋር ገብተሽ እዛ ቆይ ብሏት እንግዲህ አደብልብል አዟት ነበረ። ወደ ምሳሌ ክፍል መታ ከምሳሌ ጋር ነው ያለችው። ምክንያቱም ምሳሌ ምንም ድምፅ እንዳሰማም ይሄን ነገር ማለት እዚህ እንዲታቅ ስላልፈለጉ በባዶ ክፍል ውስጥ አስገብቶ ሊጠይቆት የቻለ ለዛ ነው። ቅድስትዬ እንግዲህ ምሳሌ ጋር ነው ያለችው ማለት ነው። አደብልብል እንግዲህ እየጠየቃት እሷም ልትናገር አልቻለችም። እንግዲህ በጥፍ ብሏታል ማለት ነው። ስትለወሳ አንቺ የምታውቂውን ነገር መናገር አለብሽ፣ ለምንድን ነው የማትናገር ይላታል። የማውቀውን ነገር እነግርሃለሁ፣ የሆነ ጫፍ ነግሮኝ ነበረ ግን እሱን ልነግርህ እችላለሁ። አደብልብል ምንም አታረገኝ፣ እሱን እነግረዋለሁ ትላለች ማለት ነው። እኮ እሱ ምንድን ነው ንገሪኛ፣ ንገሪኝ፣ እኔ የምፈልገው እኮ እሱ ነው፣ ንገሪኝ በቃ ምንድን ነው ይላታል ማለት ነው። እሺ እነግረዋለሁ ትላለች ማለት ነው። እንግዲህ አደብልብሉም ተፋጧል፣ እጅ ለእጅ ተፋጧል ማለት ነው። ዳታ እንግዲህ በጣም አሰቃይታት ስለነበረ እናገራለሁ ብላለች። አሁን እውነቱን ለአንተ ትነግረዋለች በማለት እንግዲህ ለአደብልብል ትነግረዋለች ማለት ነው። እንግዲህ አደብልብል ውጭ ያንቺ በቃ እነሱ አብረን እንቆያለን ይላታል ማለት ነው። እንግዲህ አደብልብልና ማለት አንድ ላይ እንግዲህ እየጠየቃት ነው። እኔ ያለውን ነገር ሁሉንም ነገር እነግርሻለሁ እያለ ብላለች ማለት ነው። ዳታ እንግዲህ ጸጉሯን ይዛ እየነጨቻት እኔ ተይኝ እባክሽ ተይኝ ዳታ እያለቻት ያቺ እኮ እንደዚህ ነበር ስትሰቃይኝ የነበረችው እያለች እንግዲህ ብዙ ነገር እያለቻት ነው ማለት ነው። ቅድስትዬና ምሳሌ እዚህ ተረት ተረት እየተጫወቱ ነው። ምክንያቱም ምሳሌ ከክፍል ወጥታ ምንም ነገር እንዳሰማ ስለተባለ ለዛ ውስጥ ነው ያለችው ማለት ነው። ፔንሳ ይዛ እንግዲህ እያስፈራራቻት ነው ማለት ነው። ዳታ እንግዲህ ይዛታለች ማለት ነው። ዳታ በጣም ደስ ብሏታል። ምክንያቱም በጣም አሰቃይታት ስለነበረ ያን ቂም ለመወጣት ብላ በጣም ተናዳበታለች ማለት ነው። እንግዲህ ማለት አሁን ነፍስ ውጪ ነፍስ ግቢ ላይ ነው ያለችው። ይጎዳኛል፣ የሆነ ጉዳት ያደርሱብኛል በማለት እንግዲህ ፈርታለች ማለት ነው። እነሱ ግን እሷ ለመስፈራራት ነው እንጂ ምንም ጉዳት ሊያደርሱበት አይደለም። ብሩኬ የት እንዳለ፣ በምን ምክንያት እንዳለ፣ በምን ምክንያት እንደጠፋ ሁሉንም እንድትናገራቸው ነው እንጂ እሷን ለመጉዳት ፈልገው አይደለም። አደብልብልም ማለት ነው። አሁን እኔ የምፈልገው እንድትናገሪ ወንድሜ የት እንዳለ ብቻ ነው እንድትነግሪኝ የምፈልገው። እኔ ከአንቺ ምንም የሚፈልገው ነገር የለም በማለት ይነግራታል ማለት ነው። እሺ የማውቀውን ነገር እነግራለሁ። የዝና የሆነ ነገር ነግሮኝ ነበረ። ብሩን የሰጡት ከዝና ጋር የሚሰሩት ሰዎች ናቸው። ቤቱን ለመሸጥ ሲሉ እሷ የሰጡ ብሩን ከዝና ጋር የሚሰሩ ሰዎች ናቸው ትላት ትሰጠዋለች ማለት ነው። መልስ ቆይ የዝና ምንድን ነው ትላለች ይላታል ማለት ነው። የዝና እንደዚህ ወደ ውጭ እየተከለከሉ እቃውን ወደ ውጭ ይልካሉ በማለት ለአደብልብል ትነግረዋለች ማለት ነው። አሀ ማለት ነው። ስለዚህ ለብሩክ ላክ ብሎ ውሰድ ብሎ የሰጡትን እቃ
ወንዳ ውስጥ ጥሎ ነው የሄደው። ስለዚህ በዚህ ምክንያት ነው ወንጀል ነው የሚሰሩት ማለት ነው በማለት እንግዲህ ማለትን ይጠይቃታል ማለት ነው። አዎ እኔ የማውቀውን ነገር ሁሉ እነግርሃለሁ፣ ምንም ነገር አልደብቅም፣ ሁሉንም ነገር እነግርሃለሁ በማለት እንግዲህ ጸጥ ብሎ እያዳመጣት ነበረ። እንግዲህ እሷም የምታውቀውን ነገር እየተናዘዘች ነበረ ማለት ነው። ማለት እንግዲህ በመጨረሻ እንግዲህ ስለ ብሩክም እንዴት አትጨነቅም? ባልሽ እኮ ነው። አብረሽ ተኝተሻል እኮ፣ አቅፈሽ ተኝተሻል እኮ፣ እንዴት አያዛዝንሽም? እንዴት እንደዚህ ታደርጋለሽ? ማለት ባልሽ ነበረ እኮ፣ እንዴት አያዛዝንሽም? በማለት ብዙ ነገር እያላት ነበረ ማለት ነው።